بارك الله لكم وبارك عليكم وجمع بينكم في خير الله. يقول الله سبحانه وتعالى في محكم تنزيله: إن تنصروا الله ينصركم ويثبت أقدامكم. ጌታችን አላህ Subhanahu Wa Ta'ala አላህን ብትረዱ የአላህን ዲን ብትረዱ ينصركم الله ይረዳችኋል ويثبت أقدامكم እግሮቻችሁንም ያጸናችኋል ከመንዳለጥ ከመንሸራተት ይጠብቃችኋል ይለናል አላህ Subhanahu Wa Ta'ala። ሼኹ አልአልባኒ ረሂመሁላህ ይችን አንቀጽ አንስተው ሲተነትኑ ምን ይላሉ? ይሄ አነጋገር ሸርጥያ የሆነ አነጋገር አለው ማለት ከሆነ ይሆናል፣ ይሄን ካደረጋችሁ ይሄ ይገኛል ማለት እንተንሱሩላህ አላህን ከረዳችሁ ነው ቀጥሎ ያለው ነገር የሚገኘው። ከጠጣ አይጠማህም፣ አልጠጣም ካልክ እንዲሁ ዝም ብለህ ስለተቀመጥክ ጥም አይወገድም መቼም። ረሃብም ላይ እንደዚሁ ስትበላ ረሃብ ይወገዳል። ካልሆነስ ግልጽ ነው። ልክ እንደዚሁ ሙስሊሙ ዓለም ሙስሊሙ ህዝብ ነስርን ያለማል ይፈልጋል፣ ያለፈ የድሮ ዝናውን መመለስ ያስባል። ይህ ይሁን ዘንድ إن تنصروا الله ينصركم ويثبت أقدامكم صحابዎችን አላህ Subhanahu Wa Ta'ala የረዳው ወደ ዲን ሲመለሱ የአላህን ዲን ሲረዱ ነው። የአላህን ዲን ሲረዱ ለዲን ቁርጠኛ ሆነው ሲነሱ የአላህን ዲን ለመርዳት ሁሉ ነገራቸውን አለን የሚሉትን ነገር በአጠቃላይ ለመርዳት ቆርጠው ሲነሱ ነውና ልክ እንደዚሁ ዛሬም መጅዳችንን ክብራችንን ዝናችንን እንመልስ ዘንድ የአላህን Subhanahu Wa Ta'ala ዲን ልንጠብቅ ልንረዳ ይገባናል። ይህ ደግሞ የሚሆነው አላህ Subhanahu Wa Ta'ala እንደሚገባ በሆነ መልኩ ስንፈራው ነው። ያ አዩሃ الذين آمنوا اتقوا الله በጣም በብዙ ቦታ አላህ Subhanahu Wa Ta'ala አላህን ፍሩ እያለ ደጋግሞ ይጠራናል። ኢብኑ አባስ ረዲየላሁ ዐንሁ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا ብሎ ሲጠራ ወይ የሆነ ነገር ሊያዝህ ነው ወይ የሆነ ነገር ሊከለክልህ ነው። ስለዚህ ጆሮህን ቀስረህ አዳምጥ ይላል። ቁርአን ላይ እጅግ በጣም ብዙ ቦታዎች ያ አዩሃ الذين آمنوا እያለ ደጋግሞ ይጠራናል። ደጋግሞ የሚከተሉት ነገሮች ደግሞ ከሚደጋገሙት ውስጥ ምንድነው? ተቅዋ ኢተቁላህ አላህን ፍሩ። ኢተቁላህ ሐቅ ተቅዋ አላህን የሚገባው የሆነ መፍራትን ፍሩት። የሚገባው የሆነ እኛ ልናስገኘው የምንችለውን አቅማችን የምንችለውን ያክል ልንጥር ልንታገል ይገባናል ማለት ነው። ይህንን ተቅዋ ጃሚዕ የሆነ ምክር አጠቃላይ የተፈጠርንበት ዒባዳ አላማ ነው። ተቅዋ ተውሂድ ተቅዋ ነው። ሱናው ተቅዋ ነው። በዚህ ስር የሚካተት ነው። ለዚህም ነው العرباض بن سارية رضي الله عنه ምንድነው የሚለው? وعظنا رسول الله صلى الله عليه وسلم መልእክተኛው صلى الله عليه وسلم ገሰጹን በአንድ ወቅት موعظة بليغة ጥልቅ የሆነችን ተግሳጽ ጥልቅ የሆነችን ምክር መከሩን ይላል። ልብን ሰርስሮ የሚነካ የሆነን ምክር መከሩን። موعظة بليغة وجلت منها القلوب ልቦች በፍርሃት የራጁበት የተንቀጠቀጡ የተከዙበት ያዘኑበት የሆነን ምክር ተግሳጽ መከሩን ይላል። ሰሃቦች ሪድዋኑላሂ ዐለይሂም በእኛ ላይ ያላቸው ውለታ ብዛቱ ግን ምን ያክል አስተውለንላቸዋል? ምን ያክል ተረድተንላቸዋል? እያንዳንዷን ትንንሽ የምትመሰለን መስአላ ዛሬ እንደዋዛ ዝም ብለን የምናሳልፋትን ስንት ነገር ግን አስጨብጠውናል። አኢሻ ረዲየላሁ ዐንሃ ምንድነው የምትለው? ነብዩ ሰለላሁ ዐለይሂ ወሰለም በሆነ ሌሊት ላይ አጣዋቸው። እጄን ስዳስስ በጨለማ መሃል እጄ መዳፌ ከሁለት የውስጠኛ እግሮቻቸው መካከል አረፈ አለች። ይህ ቁም ነገር ለምንድን ነው የነገረችው? ዑለማዎች ዛሬ ከዚህ ውስጥ ሁክም ወሰዱለት። ምን ሲሉ አንድ ሰው ስጁድ ላይ እግሮቹን ዝም ብሎ አራርቆ ሳይሆን አጠጋግቶ ማድረግ እንዳለበት ስጁድ ሲያደርግ አንድ ሰው እግሮቹን ማጠጋጋት እንዳለበት አጠጋግቶ ስጁድ ማድረግ እንዳለበት ከዚህ ወሰዱ። አኢሻ ረዲየላሁ ዐንሃ ምን ያክል ቁም ነገር አድርጋ እንደነገረችን ተመልከቱት። እኛ ዝም ብለን ስጁድ ላይ እግሮች መጠጋጋት አለባቸው ብለን ነው የምናልፈው። የነዚህ ታላላቅ ሰሃቦች ውለታን ግን በደንብ አናስበው። ቁም ነገር ከማይመስለን ነገር ትልቅ ቁም ነገር ያስተላልፉልናል። العرباض بن سارية رضي الله عنه በዚህ ሐዲስ ውስጥ ሐዲሱ መልእክቱን ብቻ አይደለም የነገረን
የነበረውን ድባብ ነው ራሱ የገለጸልን ምን ይመስል ነበር የሰሃቦች ሁኔታ እንዴት ነበር ራሱንም የተሰማውን ሌሎችንም ያጋራውን ስሜታቸውን ነው አብሮ የገለጸው موعظة بليغة ጥልቅ የሆነች ምክር ነች ከዛ ምን አይነት ምክር ነች وجلت منها القلوب የአድማጮች የአማኞች ልቦናዎች በፍርሃት የራዱበት የሆነን ምክር መከሩ ነብይ ሰለላሁ ዐለይሂ ወሰለም እንዲሁም ودمعت منها العيون አይኖች እንባ ያረገፉበት እንባ ያቀረሩበት የሆነን ምክር መከሩን ሱብሃንአላህ በነብይ ሰለላሁ ዐለይሂ ወሰለም አንደበት በዛ ባማረ የማስተማር ስልታቸው ሰሃቦችን እንዲህ እስከሚያስለቅሱ አድርገው ከመከሯቸው በኋላ ምን አሉ ሰሃቦች ሪድዋኑላሂ ዐለይሂም ባለውለታዎቻችን ግን ውለታዎቻቸውን በቅጡ ያልተረዳንላቸው ምን አሉ ያ ረሱላህ كأنها موعظة مودع ይቺ ነገር ልክ የተሰናባች ምክር ነው የምትመስለው የተሰናባች ምክር እዚሁ ያለ ሰው አብሮን የሚኖር ሰው ቢመክረን ለምክሩ ዋጋ ብንሰጠው እንኳን ውስጣችንን ቢኮረኩረው እንኳን ተሰናባች የሆነ ሰው ከሚነግረን ጋር ልዩነት አለው ጥሎን የሚሄድ ሰው ከሚናገረው ጋር ልዩነት አለው አገር ጥሎ ረጅም ርቀት የሚሄድ ሰው እንግዲህ አደራ እንደዚህ አድርጉ እንደዚህ ይሁን ይሄ ነገር እንዳይፈጸም አደራችሁን እንግዲህ ባለበት ሁሉንም ባለበት ላገኘው ቢለን ከበድ ይላል ሞት አፋፍ ላይ ያለ ሰው ሲናገረው እስኪ ያስቡት እና የሞት አፋፍ ላይ ሆና የልጆችን ነገር አደራ ብትል በዙሪያ ያለውን ሰው ያስለቅስም አማናው ቢጣሰስ ያ ነገር ባስታወሰ ቁጥር ውጋት አይሆንም በጣም ከባድ ነው የሚሆነው ለዚህም ነው ሰሃቦች ውስጣቸው የተሰማቸውን ስሜት በምን መልኩ እንደሚገልጹት ራሱ አስቡት ስሜታቸውን በብዙ መልኩ እየገለጹ ነው ጥልቅ ነው ልቦችን በፍርሃት ያራደ ነው አይኖችንም ባያስረገፈ ነው ከዚህም አልፎ ምን ይያሉ ነው የተሰናባች የሆነ ምክር ነው የሚመስለው ይሄ ነገር አለ ሱብሃንአላህ كأنها موعظة مودع لك የተሰናባች ምክር ነው የምትመስለው እቺ ነገር فأوصينا እናም ጨምረህ ምከረን አሉ ስለዚህ ጨምረህ ምከረን የምታጡት ሰው ከሱ ጥቂት ነገር ወሳኝ ነገር እያገኛችሁ ከሆነ ሳላጣው ቶሎ ልጠቀምበት ትላላችሁ ሰሃቦችም የተሰናባች መሰለን እንዳናጣ ስለዚህ ሳትሄድ ከመካከላችን ሳትነጠለን እስኪ ጨምረህ ንገረን ጨምረህ ምከረን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ የመጀመሪያ ያነሱት ነገር ኡሲኩም ቢተቅዋላህ አላህን በመፍራት ነው አደራ የምላችሁ አሉ አላህን በመፍራት አደራ ላችኋለሁ ተቅዋ የሚለው ነገር ዘወትር ከውስጣችን ብናስበው ሁሌ ከኛ ጋር ቢታሰብ ብናርሰለስለው ከስንት ጥፋት በተረፈ ስንት የምናልመውን ነገር ባሳካል ومن يتق الله يجعل له مخرجا አላህን የሚፈራ ሰው አላህ መውጫ ቀዳዳ ያደርግለታል አላህን የሚፈራ ሰው ከበርካታ ጥፋት ይጠብቀዋል ለእያንዳንዱ ነገር አማራጭ ነው የተቀመጠ ነው ተቅዋ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዑመር ኢብኑ አልዓስን የሙስሊሞች ሰራዊት መሪ አድርጎ ወደ ግብጽ ይልከዋል ከወትሮው በተለየ መልኩ በቅርብ ጊዜ ድል ሊቀናቸው አልቻለም ረጅም ጊዜ ሆነ ደብዳቤ ጻፈበት ተቃቲሉነሁም منذ سنتين ሁለት አመት ሙሉ ነው የምትዋጓቸው ከውስጣቸው የተፈጠረ ነገር አለ እኛ በቁጥር ከነሱ ጋር አንስተካከልም በመሳሪያም ከነሱ ጋር አንቀራረብም የምንበልጣቸው ከዚህ ውስጥ ባለ ነገር ነው በተቅዋ ነው እዚህ ጋር ባለው ነገር ካጓደን እነሱ የሚበልጡብን ነገር አለ በዛ ያሸንፉናል ስለዚህ ከውስጣችን ሊኖር የሚገባው ከነሱ የምንለይበትን ነገር ልናስገኘው ይገባላል ተቅዋ ነው እያሳሰባቸው ያለው ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የተለያዩ ሰዎችን ሲልኩ አደራ የሚሉት በምንድን ነበር በተቅዋ ነበር አላህን በመፍራት ነበር እናም በዚህ የዕርባድ ሐዲስ ወሳኝ የሆነ መልእክት ባለው ሐዲስ ቀደም ከተነሳው ወንድማችን ካነሳው ሐዲስ ጋር ጥብቅ ቁርኝት ካለው ያለው መልእክት ነው አላህን እንድትፈሩ መክራቸዋለሁ በዚህ አይነት አስፈሪ በሆነ አነጋገር የነብዩ ሰለላሁ ዐለይሂ ወሰለም አነጋገር ሰሃቦችን እንደዚህ ባራደ በሆነ ድባቡን ሳሉት አምሯቸው ላይ የተናገሩበትን አትሞስፈር አምጡት አምሯቸው ላይ ሰሃቦች ጋር የተፈጠረውን ስሜት ሳሉት በደንብ አርጋቸው ከዛ በኋላ የተቀመጡትን መልእክቶች ምን ያክልኛ ቦታቸውን ሰጥተናቸዋል የሚለውን ነገር ራሳችንን እንታዘብ
ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት ስሜት ቀስቃሽ በሆነ ውስጥን ኮርኳሪ በሆነ መልኩ ከተናገሩ በኋላ ያስቀመጧቸው ነጥቦች እኛ ጋር የሚገባቸውን ትኩረት አግኝተዋል ወይ? ራሳችን እስኪ እንታዘብ። አላህን እንድትፈሩ አደራ አላችኋለሁ። والسمع والطاعة እንድትሰሙ እንድትታዘዙ አደራ አላችኋለሁ። وإن تأمر عليكم عبد ባሪያ እንኳን በእናንተ ላይ ቢሾም በእናንተ ላይ ጨዋ የሆነ የተከበረ የተፈራ የሆነ ዘሩ ማንነቱ ክብሩ ሁሉ ነገሩ የሚታወቅ ሰው ሳይሆን ቦታ የማትሰጡት አስሩን የማታውቁት መነሻውን የማታውቁት በእናንተ ላይ ቢሾምባችሁ ምርጫ አይደለም የተባለው ካርድ በኃይል ቢሾምባችሁ እንኳን وإن تأمر عليكم ቢሾምባችሁ እንኳን والسمع والطاعة እንድትሰሙ እንድትታዘዙ አደራ አላችኋለሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ጀምረን ራሳችንን እንታዘብ እስኪ። በአሁኑ ሰዓት ለሙስሊም መሪዎች መስማት መታዘዝ ዑለማዎች ከጥንት ጀምሮ ከኡሱል ከትልልቅ የሱና ርዕሶች ጋር ነው አብረው የሚያስቀምጡት ከአቂዳ ጉዳዮች ጋር። እኛ ጋር ንቃት በተቃራኒው ነው። መንቃት ማለት ንቃት ማለት ማብጠልጠል ነው። መሪዎች የሚገባቸው ሊሆኑ ይችላሉ፣ ግን እስላማዊ አማራጭ ይሄ አልሆነም። የተቀመጠው ይሄ አልሆነም። ነብዩ ሰለላሁ ዐለይሂ ወሰለም ወድጃለሁ ካል ነብዩ ዘይኔ ማረጥረጥ አይደለም የሚፈልገው፣ ትእዛዛቸውን ማክበር ነው። በተግባር መገኘት ነው። ፈላህ ያለው ድል ያለው የእሳቸውን ትእዛዝ ከመጠበቅ ነውና ያለበለዚያ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት وجعل الذلة والصغار على من خالف أمره ውርደትና መተናነስ ትእዛዝን በጣሰ ላይ ነው የተደረገው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው ዛሬ እየተዋረደ ያለው? እየተዋረድን አይደለም? በትክክል ክብራችን አለ አግኝተነዋል? ምክንያቱስ ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መጣሳችን ነው። ትእዛዝ መጣሳችን አንኮታክቶናል። የምንመለሰው ትእዛዝ በማክበር ነው። በሌላ ሐዲስ ላይ እንደተገለጸው ማለት ነው إذا تبايعتم بالعينة واتبعتم أذناب البقر ورضيتم بالزرع وتركتم الجهاد سلط الله عليكم ظلا لا ينزعه حتى ترجعوا إلى دينكم بربا يقبي الصلاة ستقبايو عينة كربا يقبي تاينتو چاندنو عندهم يكرت جرات تكتلاتو ستيلو حلال ነበርኩ ግን በዲን ሂሳብ ሆኗል። ድንበር አልፏል። ዱንያ በአይናችን መካከል ተቀምጣለች። የዚህ አይነት ነገር የተፈጸመ ጊዜ ወረዲቱም بالزرع ሰብልን አዝመራን ድንበር አልፋችሁ በወደዳችሁ ጊዜ ወተረክቱም الجهاد በአላህ መንገድ መታገልንም በተዋችሁ ጊዜ አላህ Subhanahu Wa Ta'ala በእናንተ ላይ ውርደትን ይሾምባችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ውስጥ እንጂ ታዲያ ሌላ ቦታ ላይ ምንድኛ ውርደት ላይ አይደለም እንዴ? በአሁኑ ሰዓት በየአቅጣጫው ብንዞር وتركتم الجهاد سلط الله عليكم ظلا ውርደትን በእናንተ ላይ ይሾማል። ይህ ነገር የሚነሳው አንድ ምርጫ ብቻ ነው ያስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም حتى ترجعوا الى دينكم ወደ ዲናቸው እስከምትመለሱ ድረስ አይነሳም ማለት ወደ ዲናቸው እስከምትመለሱ ቀደም እንደተነሳው ህብረት አንድነት እኹዋ በመፈክር አይሳካም። የሚሳካው በምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመጠበቅ ነው። ሱናቸውን በመጠበቅ ነው። الاعتصام بالسنة نجاة ሰለፎች እንደተናገሩት በሱና መተሳሰር መጠበቅ መድህን ነው፣ መዳን ይሄ ነው። ሱና ላይ መጽናት ነው። الجماعة ما وافق الحق وإن كنت وحدك جماعة ማለት ሐቅን የገጠመ ነው። ሐቅ ላይ የጸና ነው። ለምን ብቻህን አትሆንም? ብቸኝነትን መገነጣጠልን መፈራረቅን ማበረታታት አይደለም የተፈለገው። ነብዩ ሰለላሁ ዐለይሂ ወሰለም ኡማ ወደ 73 ይከፋፈላል ሲሉ ይበረታታል እያሉ እንዳልሆነ ለማንም ግልጽ ነው። እያስጠነቀቁ ነው እንደውም ያሉት አይደለም እንዴ? እያስጠነቀቁ ነው ያሉት። በጀመርነው ሐዲስ ላይ የዕርባድ ሐዲስ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ቀጥለው فإنه من يعش منكم فسيرى اختلافا كثيرا ከናንተ የሚቆይ ሰው በርግጥም በርካታ መለያየትን ያያል። ሌላ ውስጥ እናሁን ያለ ነው ልዩነት ውስጥ መልኩ የበዛ ልዩነት ውስጥ አይነቱ የበዛ ልዩነት ውስጥ ነገር ግን በየመድረኩ ምን ጮሁ
ስለ ልዩነት ወደ ልዩነት የሚጣሩ በርካታ ነገሮች አሉን በርካታ ቢድዓዎች አቆጥቁጠውብናል ቢድዓ ያለ ህብረት ማለት ዘበት የማይሳካ ነገር ነው እያንዳንዱ ከእስላም ታሪክ ከጥንት ጀምረን ዛሬ ድረስ ወደፊት እንዲቆጠር እያንዳንዱ አንጃ የቢድዓ ውጤት ነው እያንዳንዱ አንጃ የቢድዓ ውጤት ነው ምንድነው የሚያሳየን ህብረትህን ከፈለክ አንድነትህን ከፈለክ ቢድዓን ተወቀ አንድነትህን ከፈለከው ቢድዓን ያያህ አትለፈው ምክንያቱም የላየን እሱ ነው እናም ነብዩ ሰለላሁ ዐለይሂ ወሰለም ከናንተ አላህ የሚያቆየው ሰው ወደፊት ብዙ ውዝግብን ያያል ብዙ መለያየትን ያያል አደጋ በሽታ ህመም ቀውስ አለ እያሉን ነው ነገሩን ያለንበት ማለት ነው ዛሬ መድረክ ላይ ተቀምጠን ወዕተሲሙ ስለቀራን አንድነት አይመጣም ዛሬ ወዕተሲሙ መድረክ ማድመቂያ ሆኖ ይነሳና ወዕተሲሙ ቢሐብሊላህ መድረክ ይከፈትበታል ይሁን ንያው ጥሩ ነበር ነገር ግን ተርጁ ነጃተ ወለም ተስልክ መሳሊከሃ መድህንን ትፈልጋለህ መንገዱ ላይ ግን አልገባህም ይላል መዳን ትፈልጋለህ መንገዱ ላይ ግን አልገባህም ጀልባ እኮ በየብስ ላይ አትጓዝም ይላሉ አረቦች መዳን ከፈለክ መጀመሪያ ተሳፈር ከቦታው ላይ ከሚፈልገው ከሚያደርሰህ ላይ ሁን ከሚያደርሰህ ቦታ ላይ ተሳፍረህ ነው የምትፈልገው ቦታ ላይ የምትደርሰው እናም ነብዩ ሰለላሁ ዐለይሂ ወሰለም ብዙ ውዝግብ ይኖራል መለያየት ይኖራል ብለው አደጋውን ነገሩ በዚህ ደግሞ ተስፋ እንዳትቆርጥ ሌላ ምን አስቀመጡ መፍትሄውን ነገሩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት አደጋ በሚመጣ ጊዜ فعليكم بسنتي ያኔ በሱና ያደራችሁን አላህን ፍራ ሱናውን አጥብቀህ ያዝ ወደ ሱናው ፊትህን አዙር وسنتي الخلفاء وسنة الخلفاء الراشدين المهديين እነዚህም ቀጥተኛና ቅን የሆኑ ምትኮችንም ሱና አደራችሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም ልዩነት ሸሽታል ልዩነት ፈርታል እውነት ልዩነት አንገሽግሾሃል እውነት ልዩነት ላንተ ስቃይ ነው አደጋ ነው ፈተና ነው ከሆነ መፍትሄው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው የኸሊፋዎቻቸው ሱና ነው የሰሃቦች ሱና ነው እዚህ ላይ ጽና አعضوا عليها بالنواجذ በመንጋጋቸው ነክሳቸው ያዙ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ የማስተማራቸው ምንኛ የተዋበ ነው ሱና ይነከታል እንዴ ሱና ቂጣ ነው እንዴ ሸንኮራ ነው እንዴ ምንድነው የተፈለገው ነገር ምንድነው የሚያመላክቱን ነገር ነብዩ ሰለላሁ ዐለይሂ ወሰለም عضوا عليها بالنواجذ በመንጋጋቸው ነክሳቸው ያዙ በዚህ ማካንስ ነው በቀላሉ ልጥቅ ያደርጋል አንዱ ሚፈታተናል ይያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊነጥቀህ የሚታገላል ይያሉ ነው ሱናውን አጥብቀህ ያዝ በርካታ ወደ ሐቅ የሚጣራ መስሎ የሚጮህ አካል አለ ቀድም እንደተባለው ዱዓቱን الى ابواب جهنم ወደ ጀሃነም በሮች የሚጣሩ ከኛው ቆዳ የሆኑ በእኛው አይነት ምላስ የሚናገሩ قال الله قال رسول الله የሚሉ በርካታ አካላት ይኖራሉ ስለዚህ እንዳትነጠቅ ንብረትህን ወራትህን ካፒታልህን እንዳትነጠቅ ምን አርክ عضوا عليها بالنواجذ ነክሳችሁ ያዛት በቃችሁ በክራንች በመንጋጋ ነክሳ ያዝ وإياكم ومحدثات الأمور አደራችሁን ተጠንቀቁ መጤ የሆኑ ነገሮችን አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራችሁን ተጠንቀቁ አዲስ ፈጠራ ከሆኑ ነገሮች በዲን ውስጥ ካሉ ማለት ነው አንዳንዱ ይፈላሰፋል ሞባይል ምናምን ፌስቡክ ይላል ሐቅ ፍለጋ እንዲህ አይደለም የቃላት ጨዋታ መጫወት አይደለም ከፈለገ ሞባይል አይሰራም እኛ ዓለም ጨረቃ ላይ ወጣን እኛ በዚህ እንጨቃጨቃለን ስለ ጨሌ እናወራለን ይላል ዓለም ጨረቃ ላይ ወጣን አንተ ስለ ሱሪ ታወራለህ የረዘመው ሱሪ ጎትቷል አስቀረን ጨረቃ ላይ እንዳትወጣ ያስቀረን ድንቁርናችን ነው ከሱናችን መራቃችን ነው ከዲናችን መራቃችን ነው ስለዚህ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ቢድዓ ገና ከፊታቸው በሌለበት ነበር ጧት ማታ የሚከተከቱት فيما رواه جابر بن عبد الله رضي الله عنه كان رسول الله صلى الله عليه وسلم إذا خطب احمرت عيناه ملكتنا صلى الله عليه وسلم تملكتهم لك እንደቀደሙ ሰሃቦች አሁንም ድባቡንም ነው እንድንመለከት የሚያደርጉት ቃላቱን ብቻ ይዘና እንለፈው በሰዓቱ ያለውን አትሞስፈር እንድንመለከተው አድርገው ነው የሚያቀርቡት መልእክተኛው ሰለላሁ ዐለይሂ ወሰለም ኹጥባ ሲያደርጉ ምንድን ነበሩ احمرت عيناه አይኖቻቸው ይቀሉ ነበር وعلى صوته ድምጻቸው ከፍ ይል ነበር
واشتد غضبه ቁጣቸው ይከፋ ይበረታ ነበር አለ ሱብሃንአላህ كأنه منذر جيشنا لك ሰራዊት እንደሚያስጠነቅቁ صبحكم ومساكم ጧት መጣባችሁ ማታ መጣባችሁ ግዙፍ ሰራዊት የሚጨርስ የሚያጭድ ሰራዊት እየመጣ ነው ያለው ጧት ነው የሚደርሰው ነገ ማታ እያሉ እንደሚያስፈራሩ አስፈሪ የሆነ አቀራረብ ነበር የነበራችሁ ተመልከቱ እንዲህ አይነት አስፈሪ የሆነ አቀራረብ ይዘው ግን የተናገሩት ስለምንድነው የተለመደውን ኹጥባ ان الحمد لله ሚሉም ብለው ይሄን ከጨረሱ በኋላ وخير الهدي هدي محمد صلى الله عليه وسلم وشر الامور محدثاتها ከነገር ሁሉ ክፉ ማለት መጥፎች ናቸው በዲን ውስጥ ክፉ ማለት መጥፎች ናቸው ልብ በሉ እንደዛ እየተቆጡ እንደዛ አይናቸው ቀልጦ ድምጻቸው በርትቶ ቁጣቸው ከፍቶ እየተናገሩ እያለ መውሊድ ጥሩ ቢድዓ ነው እያልክ ልትናገር ድፍረቱ ይኖርሃል ከቤታቸው ብትወጥ ሊኖርሃል እንደዛ አይነት ፍጹም ሊሆን አይችልም ነገር ግን የቂናችን ደክሟል ቢድዓችን ውርሳችን አሸንፎናል ስንወራረሰው የነበረው ነገር ረቶናል ሰርጦናል ከውስጣችን ገብቶ ያ ሆኖ ነው እንጂ ነብይ ሰለላሁ ዐለይሂ ወሰለም በዚህ መልኩ እየተናገሩ ባለበት አስፈሪ በሆነ መልኩ እየተናገሩ ባለበት ሰዓት ያ ረሱላህ ቢድዓ ለሁለት ይከፈላል አይደለም ብሎ ሊናገር የሚደፍራለ ጥሩ ቢድዓ መጥፎ ቢድዓ እያለ ይፈላሰፋል እና ነብይ ሰለላሁ ዐለይሂ ወሰለም በዚህ በጀመረው ሐዲስ ላይ ዕርባድ ሐዲስ ላይ وإياكم ومحدثات الأمور አደራችሁን ተጠንቀቁ አዲስ መጤ የሆኑ ነገሮች فإن كل محدثة بدعة بدعة ሁሉ ማነው መጤ ነገሮች ፈጠራዎች በሙሉ ቢድዓ ናቸውና وكل بدعة ضلالة عفوا እያንዳንዱ ቢድዓ ደግሞ ጥመት ነውና እያንዳንዱ ጥመት ደግሞ ወደ እሳት ነውና وكل ضلالة في النار ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ያስተማሩበት መንገድ ልንጓዝበት ይገባል ቀደም ወንድማችን ያነሳው በሰዓት ስለተገደበ እኔ ተወሰነ ያንኑ ርዕስ መነካካት ስለፈለኩ ነው ርዕሱ ወሳኝም ስለሆነ ያለነው አደጋ ውስጥ ነው ከዛ ነገር ለመትረፍ የተቀመጠ ነገር አለ በጣም ወሳኝ ነገር እዛ ጋር አንድ ቡድን አለ እዛ ጋር ደግሞ ሌላ አለ እዛ ደግሞ ሌላ አለ ሁሉም በቁርአንና በሐዲስ ስም ነው የሚጠራ ማን ነው ልክ የሆነው እንደሙግት ሁሉም እየሞገተ ነው ያለው وكل يدعي وصل لليلى ሁሉም ሌላን አግኝቻለሁ እያለ ይሞግታል ይላሉ አረቦች ነገር ግን ሌላ ለማንም እውቅና አልሰጠችም ይላሉ እነሱ ግን እዛ ይሻኩታሉ 12 ነን እንደሚባለው ማለት ነው ባገናቸው እዛም በዚህም የተለያየ ነገር ይጠራሉ እሱ ግን ላንዳቸው እውቅና አልሰጠችም ሁላችንም ሐቁን እየጮህን ያለነው የት ነው ሐቁ እኛ ጋርን እዛ ነው እዚህ ነው እያለ ነው መልእክት የለም መልእክተኛው ሰለላሁ ዐለይሂ ወሰለም ተረክቱኩም على البيضاء አላሉንም ግልጽ የሆነ ፍንትው ያለ ሜዳ ላይ ትቻችኋለሁ አላሉንም ليلها كنهارها ሌሊቱ ልክ እንደቀኑ ጨለማ የለም ልክ እንደቀኑ አሉ ነብይ ሰለላሁ ዐለይሂ ወሰለም አባጣ ጎባጣም የለም بيضاء ፍንትው ያለ የነጻ የሆነ በግልጽ የሚታይ ፍንትው ያለ ነገር ነው لا يزيغ عنها الا هالك ከዚህ በኋላ አሳሳች መንገድ በሌለበት የሚያዘነብል የለም ጠፊ ካልሆነ በቀር ሜዳ ላይ ወርቃለሁ ካለ በራሱ ጊዜ ለተከረበተው ምን ይባላል ግልጽ የሆነ ፍንትው ያለ እንቅፋት በሌለበት ጨለማ በሌለበት ቦታ ላይ በዚህ መልኩ ነው የተውኳቸው እያለ ነው ነብይ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከተተውን ለምን ጥሪያችን 73 አይነት ሆነ እንዴትስ ነው የምንተርፈው አሁንም መንገዱ ተቀምጦልናል ቁርአን ላይ አላህ Subhanahu Wa Ta'ala فإن آمنوا بمثل ما آمنتم به فقد اهتدوا እናንተ ባመናችሁበት አምሳያ ቢያምኑ በርግጥም ተቀኑ ይላል በርግጥም ተቀኑ እናንተ ባመናችሁበት አምሳያ ካመኑ በርግጥም ቀኑን መንገድ ተመርተዋል እናንተ እነማን ናችሁ እኛ 73 አይነቶች ነን እናንተ ብንባል እኛ ነው ብዙ ልንጫጫ እንችላለን በቀዳሚነት የሚቀመጡት ቁጥር አንድ እነማን ናቸው ሱሐባ የነብይ ሰለላሁ ዐለይሂ ወሰለም ባልደረቦች እነሱ ባመኑበት አምሳያ ካመንክ ተተርፋለህ ወይም በሌላ አንቀጽ ሱረቱ ኒሳ ومن يشاقق الرسول من بعد ما تبين له الهدى ቀኑ መንገድ ግልጽ ከሆነለት በኋላ መልእክተኛውን የሚጻረር
ويتبع غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል ሰው ልብ በሉችን በደንብ እናስምርባት በጣም ተጠቅመናለች በተለይ በዚህ ዘመን ተጠቅመናለች ويتبع غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል ሰው نوله ما تولى በዞረበት እናዞረዋለን በተሾመበት እንሾመዋለን መንገዱን ጨርቅ ያርግልን ونصله جهنم እንከተዋለን وساءت مصيرا ምንኛ የከፋች መመለሻ ነች الله سبحانه وتعالى قدم يستمرባት ያልኳችሁን አንቀጽ ሐረግ ባያስገባት መልእክቱ የተሟላ ነበር ግን ለሕክማ አስገብቷታል ሳናስገባ ብናነበው ሙሉ የሆነ የተሟላ መልእክት ይሰጠናል ومن يشاقق الرسول من بعد ما تبين له الهدى እውነቱ ግልጽ ከሆነለት በኋላ ከመልእክተኛው ጋር የሚጻረር የሚጨቃጨቅ አሁን ያችን ሐረግ ብንወጣት መልእክተኛውን የሚጻረር ሰው በዞረበት እናዞረዋለን ጀሃነምን እንከተዋለን ስተታለው ምንም ስተት የለውም መልእክተኛውን የተጻረረው ወዴት ነው የሚሄደው በሐዲስ ላይ እንደተናገሩት من اطاعني دخل الجنه ومن عصاني دخل النار ያመፀኝ እሳት ይገባል ብለዋል ግልጽ ነው መልእክቱ ነገር ግን ለሕክማዎችን ቃልችን ሐረግ አስገብቷታል ويتبع غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተላል ሙእሚኖች እነማን ናቸው ቁጥር አንዳውን ሷሐቦች የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች እንደዚህ ሚዛን ናቸው ስለዚህ ቁርአን ሐዲስን ተከትያለሁ ይያልክ ነው ሰሃቦች በተረዱት መልኩ ካልሆነ የተረዳው አዲስ እስላም ነው እየተከተልክ ያለው ቁርአን ሐዲሱ ለምን እንደተፈለገ በምን መልኩ እንደተነገረ የት እንደተነገረ የሚያውቁት ባላደራዎቹ ናቸው ቁርአኑን ለምን ተቀበለ መልእክቱን ግን ከራስ ይወስዳለሁ ማለት ምን ማለት ነው ሐዲስን ከነብዩ ሰለላሁ ዐለይሂ ወሰለም ወሰድክ አረዳዱን ከሌላ መውሰድ ምን ማለት ነው እንዴት ሊሆን ይችላል በየትኛውም ርዕሰ ጉዳይ ላይ ብንጨቃጨቅ ይህ የሰሃቦች ግንዛቤ ወርቃማ ይሁን አስተማማኝ የሆነ ሚዛን ነው ለየትኛውም ነገር የሚዳኘን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم ከሰው ሁሉ በላጩ የኔ ትውልድ ነው በሳቸው ዘመን ላይ ያለው ትውልድ ከዛ ቀጥሎ የሚመጣው ታሪክ ተረት አይደለም የምናወራው ኢስላምን ከሌላው ልዩ የሚያደርገው ያንዳንዱ ታሪኩ ቁም ነገር ያለው መሆኑ ነው እያንዳንዱ ከተግባር ጋር የተቆራኘ መሆኑ ነው እያንዳንዱ በስርዓት የተመዘገበ ነው ፈረሰኛው ጊዮርጊስ አድዋ ላይ ተዋጋ አይነት ነገር ተረት ያመጣበት አይደለም እያንዳንዱ በአስተማማኝ ሰነድ መጥቷል ማበጠሪያ ተቀምጦለታል ተበጥሮ ተለይቶ ተቀምጧል ከዛስ ምንድነው ተግባር ጋር ተቆራይቷል ከውስጡ ምን ወጥረው ቁም ነገር አለ የህይወት መመሪያ የምታደርገው ነገር አለ እናም ነብዩ ሰለላሁ ዐለይሂ ወሰለም ከትውልድ ሁሉ በላጩ ይሄ ትውልድ ነው ሲሉ ለምንድን ነው የሚነግሩን ምሳሌያቸውን እንድንከተል ነው አራያ እንድናደርጋቸው ነው እናም ይህ የሰሃቦች ግንዛቤ የታቢዖች ግንዛቤ የተከታዮቻቸው ግንዛቤ በተለይ በዚህ ዘመን በጣም ወሳኝ ነው الامام مالك رحمه الله የዚህ ኡማ መጨረሻው አይሰምርም የመጀመሪያው በተመረበት መልኩ ቢሆን እንጂ የመጀመሪያው ሰሃባ ትውልድ ነው ሰሃባን ያሳመረው ያስተካከለው ያቀናው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአንና ሐዲስን በተግባር ማስገኘት ነው እነሱ ያተረዱት አረጋድ ዛሬ ያመጣሉ ካልክ በእርግጠኝነት ወደ ትክክለኛ መንገድ እየተጓዝን አይደለም ማለት ነው እንደዛ ሲሆን እናም ይህ የሰሃቦች ግንዛቤ ይህ የታቢዖች ግንዛቤ ያትባው ታቢዒን ግንዛቤ ለየትኛውም የምንከራከርበት ጉዳይ ወርቃማ አስተማማኝ የሆነ ሚዛን ነው ምሳሌ እንውሰድ ምሳሌ በሆነ ጉዳይ ላይ ብንነታረክ ይፈቀዳል አይፈቀድም ይቻላል አይቻልም ይሄ ነገር ይፈቀዳል አይፈቀድም እዚህ ወርቃማ ሚዛን ላይ ቁጭ ማድረግ በቀላል ይለየናል ሚዛኑ አስተማማኝ ነው በነብዩ ሰለላሁ ዐለይሂ ወሰለም አንደበት በቁርአን የተመሰከረለት ሚዛን ነው ከዚህ ላይ ቁጭ ታደርገዋለህ እያንዳንዱን ይለካልሃል እንውሰድ ምሳሌ በአገራችን የአስማኡ ሲፋትን ጉዳይ ብንወስድ አይን አላህ እየተነታረክን ነው ያለነው አይን አላህ ቁርአንና ሐዲስን ተጠቀምኩ ብሎ የተለያየ ጥሪ ያትሰማለህ እዚህ ሚዛን ላይ ቁጭ አድርገው ሰሃቦች ምን ይላሉ አብዱላህ ኢብኑ አባስ አላ ወርተፈዐ ብሎ ያስቀምጥልሃል እስተዋ የሚለው አራት ነጥብ ዋሃቢ አልነበረም እሱ ዋሃቢ ምናምን የሚባል ነገር አያውቅም ፈሰረ አላ ወርተፈዐ አላህ Subhanahu Wa Ta'ala ከአርሹ በላይ ከፍ አለ ብሎ ከላይ መሆን በግልጽ ቋንቋ አስቀመጠ ሌላው ርዕስ ላይ ስትመጣ እንደዚሁ በትልልቅ ቀብሮች በቀብር ላይ ትልልቅ ዳሪፎች ይገነባል በአገራችን
የጃሂል ገበሬ ኻዳሚ አይደለም የማን አራያ ይሆናሉ ተምሳሌት ይሆናሉ የሚባሉት የሚከበሩት የዲን አዋቂ የዲን አባት የሚባሉት ሰዎች ቀብር ትልልቅ ቤቶች ይገነቡበታል ሌላው ይነሳና ይሄ ነገር አይፈቀድም ይላል ይፈቀዳል አይፈቀድም ንትርክ አንዱ ደሊል ይጠቅሳል ቁርአን ላይ ይቻላል አለ መረጃ ምን አስሐብ الكهف ላይ እንደዚህ ሆኖ ምናምን ይፈላሰፍልሃል ሰው የሚያወራው ያጣ የራቀ ሆኖ ነገሮችን ያጣቅሳል ይፈቀዳል አይፈቀድም ሚዛኑ ላይ ቁጭ አድርገው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አንዱ ምን ይለዋል ነብይ ሰለላሁ ዐለይሂ ወሰለም በላኩ መልኩ ልላካ አለው ከፍ ያለ ከመሬት ከፍ ያለ ቀብር አይተህ ሳታስተካክለው እንዳታስብለው ይላል ይሄን ወርቃማ ሚዛን ተመልከቱት ሌላውን ብትመጡ እንደዚህ ይቻላል አይቻልም የሻዓዎች ጉዳይ ይቻላል አይቻልም መንገዳቸው ልክ ነው አይደለም ሚዛኑ ላይ አስቀምጣቸው ሚዛኑ ላይ ስታስቀምጥ እነሱ ገና ሚዛኑ ራሱ ችግር አለበት ነው የሚሉት ሰሃቦች ጋር ያለ ጥላቸው በሚዛን ትደፋቸዋለህ አሁንም ትቀንሳለህ በርካታ ነገር ትቀንሳለህ በቃ የሰሃቦችን ግንዛቤ ስትወስድ እየቀነስከው ፍንትው ብሎ ታገኘዋለህ የተጣራውን ነገር እያንዳንዱን ነገር ማለት ነው እናም የነብይ ሰለላሁ ዐለይሂ ወሰለም ሰሃቦች የህይወታችን መመሪያ ቁርአንና ሐዲስን የምንረዳባቸው መንገድ አድርገን ነው ልናስቀምጣቸው የሚገባው ዋጋቸውን ልናውቅላቸው የሚገባል መልእክተኛው ሰለላሁ ዐለይሂ ወሰለም لا تسبوا اصحابي ሰሃቦችን አትሳደቡ ይሄ ቃል የተነገረው አስቡት ለኛ ቢጤ አይደለም ይበልጥ አስደንጋጭ የሚያደርገው ለኻሊድ ኢብኑ الوليد ምን ነገሩ ኻሊድ ኢብኑ الوليد عبد الرحمن بن عوف ስለሰደበ ነው ይሄ ተባለው ሰሃቦችን አትሳደቡ ነፍሴ በእጁ በሆነችው ጌታ ምላለሁ የኡሁድ ተራራን የሚያክል ወርቅ በተለግሱ የነሱን ፍኛ ያክልም አሉ ኻሊድ ነው እንደዚህ የተባለው ሰይፉላህ አልመስሉል እኛ ሰሃቦች ጋር መካከል ስለተፈጠረ ግጭት ራሱን ዳኛ አድርጎ ይነሳና ከአንዱ ወግኖ አንዱ ሊያብጠለጥል ይነሳል ነብዩ ሰለላሁ ዐለይሂ ወሰለም ወደህ ከሆነ لا تسب اصحابي ያሉ ነው ትእዛዛቸውን አክብር ወዳጅ አያምጽም ትእዛዛቸውን አክብር ሰሃቦችን አትሳደቡ من سب اصحابي فعليه لعنه الله والملائكه والناس اجمعين ሰሃቦችን የተሳደበ የአላህ የመላእክትና የሰዎች ሁሉ እርግማን በሱ ላይ ይሆንበታል ይሄን አስደንጋጭ መልእክት ሰምቶ ሰሃባን የሚሳደብ ምን አይነት ደፋር ነው ይሄን አስደንጋጭ የሆነ እርግማን ሰምቶ በነብይ ሰለላሁ ዐለይሂ ወሰለም አንደበት እየተረከመ ጥፋትን መፈለግ ካልሆነ እንዴት ሰው ወደዚህ ይገባል እንዴት ወደዚህ ያልማል ለእስላም መቆርቆር በዚህ መልኩ አይደለም እናም እንዲህ አይነት ነገርን በነካ ቁጥር ዛሬ ምንድነው የሚሰጠው መልእክት ሌላ ትርጉም ነው የሚሰጠው በቃ የሞቱ ሰዎችን አትንኩ ሰሃቦች አልሞቱም ለምን ይደፈራሉ ለእስላም ብዙ ሰርተዋል ከሙአዊያ በላይ የሰራ ነው ሙአዊያን የሚሳደበው ነብይ ሰለላሁ ዐለይሂ ወሰለም اللهم اجعله هاديا مهديا واهد به የተቀናና ነብይ ሰለላሁ ዐለይሂ ወሰለም የሚያቀናና የተቀና አድርገው አቀናበትም ምራበትም ይላሉ ነብይ ሰለላሁ ዐለይሂ ወሰለም ታላላቅ የሆኑ ሰለፎች ከጥንት ጀምሮ የሚመሰክሩለታል ታላቅ እንደሆነ ሰለፎች ሪድዋኑላሂ ዐለይሂም የሚገርም ነገር ይናገራሉ ሙአዊያ ማለት ረዲየላሁ ዐንሁ የሰሃቦች መጋረጃ ነው ይላሉ መጋረጃውን የተዳፈረ ሰው ከመጋረጃ በኋላ ያለውን ይዳፈራል ይላሉ መጋረጃውን የተዳፈረ ሰው ሙአዊያን መጋረጃውን የተዳፈረ ሰው ሙአዊያ ላይ ቆም እና ዑመር ጋር ነው የሚያልፈው እና አቡበክር ሲዲቅ ጋር ነው የሚያልፈው ሌላውም እንደዚህ ምን ያለው ሙአዊያ ማለት ምሕና ፈተና ነው እኛ ዘንድ ይላሉ እሱን የጎረጥ ሲመለከት ያየነውን በሰዎቹ ጉዳይ እናምነው ይላሉ በሰሃቦች ጉዳይ እሱን የጎረጥ ሲመለከት ያየነውን በሰሃቦቹ ጉዳይ አናምነውም ሱብሃንአላህ ይህ ራሱ فهم السلف ነው የሰሃቦች ግንዛቤ የታቢዒዎች ግንዛቤ የአትባዑ ታቢዒን ግንዛቤ ነው እናም ህብረታችንን አንድነታችንን ለመጠበቅ ሱና ላይ መጽናት ቢድዓን ማውገዝ አደጋውን ተረድተን አፈን ትንሽ ኮንፈረንስ ላይ ያዚህ ነው እና አደጋውን ተረድተን በተግባር ልንንቀሳቀስ የተግባር ሰዎች ልንሆን ይገባናል በተለይ በአሁኑ ሰዓት አልহামዱሊላህ አላህን የበለጠ ልናመሰግን ይገባል ጥሩ ኢቅባል አለ ጥሩ የሆነ መዞር አለ ወደ ሐቅ ይህን ደግሞ በአግባቡ ልናስተናግደው ይገባል اعملوا آل داود شكرا የዳውድ ቤተሰቦች ሆይ ምስጋናን ስሩ ነው ያለው ፈጽሙት በተግባር የሚገኝ ምስጋና
ገለታ ይድረሰው ምናምን ብለን ዝም ብለን በቀላል የምናልፈው አይደለም በተግባር የሚገኝ በምን መልኩ ነው በተግባር የሚገለጸው በምን መልኩ ነው ራሳችንን ሐላፊ አድርገን መስዋዕትነት የምንከፍል ሆነን መገኘት አለብን ወደ ዒልም ፊታችንን ማዞር እርስ በርሳችን መከባበር እርስ በርሳችን መደጋገር ትዕግስት መኖር በአኽላቅ መጣራት በተለያየ መልኩ በተለያየ ስልት ወደ እስላም መጣራት ቤተሰቦቻችንን ጎረቤታችንን ወንድሞቻችንን እህቶቻችንን በህብረት ይዘን መጣራት ሁለገብ ሆነን መጣራት ጁህዳችንን ማድረግ ሰሃቦችን ተምሳሌት የምናደርጋቸው ስራቸውንም ታሪካቸውንም ወደ ኋላ መለስ ስንል እንዴት ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሁለቱ ነውረኛ ሆነው በየተራ እየጠበቃሉ እየሄደ ይማራል አንዱ የተማረውን ያደርሳል በቀጣይ ደግሞ ሌላኛው ይማራል አስተዋቸው እስኪ እኛ ምን ያክል ስንት ነገር ተመቻችቶልን እንማራለን የፈለገ መንገዶች ቢዘጉ ራሱ ምን እንማርባቸው ብዙ መንገዶች አሉ ዛሬ መስጂድ ተዘግቶ ተውሂድ ይላሉ ይለናል ጥሩ ምን እንበል ተውሂድ ካልተባለ ምን እንበል ሰልፍ እንበል ከዛስ ምን ይከሰታል ተውሂድ ይከበራል በዚህ እሺ ምን ችግር አለው መስጂድ የሚፈልገው ለተውሂድ አይደል አማራጭም ብንጠቀምበት ምንድነው ችግሩ ስለ ተውሂድ ብናስተምርበት ምንድነው ችግሩ ስለ ሱና ብናስተምርበት ምንድነው ችግሩ እና ምስጋናችን በተግባር ልናስገኘው ይገባል ልንማር ይገባል ዒልም ያለውን ዋጋ በተግባር ሰርተናው እኔ ማውቅ ያለው ልላችሁ አይደለም የፈለኩት ግን ተያይዘን በህብረት ልንጥር ይገባል በየአቅጣጫው ጣት ማታ መጣር አለብን ሰዓታችንን እየሸራረፍን ለዒልም ልናውል ይገባል ቀደም ሼክ ሙቅቢል ሲነሱ ነበር ሼክ ሙቅቢል እንዴት ነው የተማሩት ዘበኛ ሆነው በነበርበት አንድ ቤት እንትን ይላሉ ዘይሄዱ እየተመላለሱ ይማራሉ ታላላቅ አይማዎች ስንት ፈተና ታልፈው ነው የተማሩት ሼክ አልባኒ ረሂመሁላህ የሚጽፉበት ወረቀት እያጡ ሌሎች የጣሉትን የሚሸጡትን ወረቀት አሮጌ ወረቀት እያመጡ በጀርባው ላይ ነበር የሚጽፉት አሁንም ድረስ አሉ ያንን የሚያስታውሱ ወረቀት መግዛታው በጀርባ እየጻፉ ማለት ነው ስንት ፈተና ነው ያለፈው አሊሞቻችንን ተምሳሌቶቻችንን በተግባር ተምሳሌት ካላረግናቸው ከንፈር መጥቶ ማለት ምንድነው ፋይዳው እናም ዲናችንን በተግባር ልናስገኘው ልንጓዝበት ነው የሚገባው ወደ ዒልም በተጨባጭ መቼም ሰዎችን የምናተርፈው እኛ አውቀን ስንገኝ ነው የሌለው አይሰጥም የሌለንን ሰዎች ልንመልስ አንችልም ስለዚህ አሊፍ ብለን والله 27 ወይም 28 ፊደል ማዛቅቶን ስንት ህዝባችን በቁርአን እየተንገዳገደ ወይም ከናካቴው ያለበት ያንድ ቀን ስራ አይደለም ቁርጠኛ ብንሆንበት ዘይድ ኢብኑ ሳቢት በስንት ቀን ነው ቋንቋ ተምሮ የመጣው በአጭር ቀናት ውስጥ ወር ባልሞላ ጊዜ እና ቁርአናችንን 28 ፊደል አገጣጥሞ አዲስ ነገር የለውም እኮ ከጫፍ ስንል ከነዚህ ፊደሎች ውጭ ያለ ቁርአን ውስጥ እና ቁርጠኛ ሆነን ከታች ጀምረን በስርዓት ልንማር ይገባናል የዒልምን ዋጋ ማወቅ አለብን አላህ Subhanahu Wa Ta'ala هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁት የሆኑትና የማያውቁት ሰዎች ይስተካከላሉ እንዴ ያለ ነው ከየት መስተካከል ይነጻጸራሉ ፍጹም ስለዚህ ራሳችንን ከነዛኞቹ መደብ አናድርገው በጊዜ ቆርጠን እንነሳ መንገዱ ላይ እንግባ ምን አገባን ስለጫፉ እኛ መንገዱ ላይ ገብተን እንሞት ካልደረስን ከዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የሚወራ የሚደንቅ በጣም እኔ በራሴ በጣም የሚደንቀኝ ሁሉ ጊዜ የሚገርመኝ አተር አለ كفى بالعلم شرفا أن يدعيه من لا يحسنه علم منኛ የሚያጓጓ የመጠቀ የከበረን ቁ ለመሆኑ ይበቃዋል علምን አሳምሮ ያላዘው ሰው መሞገቱ ዓሊም ነኝ እያለ መጮህ ምንኛ ቢያጓጓ ነው ሳይይዘው ይጃለው የሚለው ምንኛ እንቁ ቢሆን ነው እሱ ጋር ሳይኖር እንዳለ የሚያስበው እንዲህ የቋመጠለት ويفرح به لا نصيب إليه እስከሌኮ ዓሊም ነው ሲባል ይደሰታል እንዲህ የሚደሰተው ሳይኖረውም እኮ ማለት ነው ምንኛ የሚያጓጓ ነገር ቢሆን ነው ይሄ ነገር ይላል وكفى بالجهل ذما أن يتبرأ منه من هو فيه ጅልና ምንኛ አስከፊ እንደሆነ ቆሻሻ እንደሆነ የተወገዘ ነገር እንደሆነ በቂ ነው ጅልና ውስጥ ያለ ሰው ራሱ ማራቁ ከዛ አይደለም ማለት ነው ጃሂል ስትለው የሚወዳለ ሊደባደብ ይነሳል ጃሂል ሆነን ማለት ነው ጃሂል ነኝ ጃሂል ስትሉኝ ግን ደስ አይለኝም ለምን ነው ማይለኝ የጥሩ ነገር መጠሪያ ስላልሆነ ማለት ነው የጥሩ ነገር መጠሪያ አይደለም ደደብ ቢባል ማን ነው ደስ የሚለው እስኪ ያስቡት
በተጨባጭ ሆነንም መባል አንፈልግም ለምን ጥሩ ነገር መገለጫ ስላልሆነ ስለዚህ በዲናችን ጉዳይ በቀዳሚነት በተለይ ከአቂዳችን መሰረታዊ ነገሮችን እየያዝን ልንነሳ ይገባናል ለወላጆቻችን ስለ ወላጅ ሐቅ ጧት ማታ ይወራል አንገት መሰባበር አይደለም የወላጅ ሐቅ በቀዳሚነት በተለያየ ምክንያት በርካታ አቂዳ ክስተቶች አሉ ህብረተሰባችን ውስጥ እንተርፍላቸው ይገባል ከምንም በላይ ሐቃቸው ትክክለኛ የሆነው እንጂ ማድረስ ነው ከቻለ ለልጆቻችንም እንደዛው ትልቁ የምናወርሳቸው ውርስ ተውሂድ ነው ሊሆን የሚገባው ዲናቸውን እንዲረዱ ማድረግ ነው ተቅዋን እንዲላበሱ ማድረግ ነው በትንሽ ነገር ዱንያ ያሸነፈቻቸው ቁጠባ ሪባ ምናምን ገብተው ስንት እየከሰሩ ነው ያለው ስንት አደጋው ስለ ዱንያም ለአኺራም ሳይሆን ዲናቸውን ባለመረዳታቸው ህዝባችን የዋህ ነው እውነት ለመናገር ህዝባችን ሳይወጅበት ከትንሽ ነገር ዘካ ያወጣል ዘካ አለበት እየተባለ ሳያውቀው እርሻውን የሚያገኛትን ያችኑ ከፋፍሎ በታስኑ ዘካ ይሰጣል ሳይወጅበትም ጭምር ማለት ነው ግን ተጨባጭ እውነተኛ የሆነ ትምህርት ባለማግኘቱ ምክንያት ለበርካታ ጥፋቶች ተዳርጓል ያ ይሁን ዘንድ ያቅማችን ጧት ማታ መታገል እንደገናም ደግሞ ያዝናትን ለሌሎች ነብይ ሰለላሁ ዐለይሂ ወሰለም እንዳሉት በልጉ عني ولو آية ከኔ አንዲት አንቀጽ እንኳን ብትሆን አድርሱ ይላሉ ነብይ ሰለላሁ ዐለይሂ ወሰለም አንዲት መልእክት አያ የምትለዋ አንዲትን ጁምላ ብትሆን አድርሱ ይላሉ ነብይ ሰለላሁ ዐለይሂ ወሰለም ምን ያህል ኃላፊነታችንን እየተወጣን ነው ጴንጤው በድፍረት ከመንገድ ላይ ይዞ ወረቀት ይሰጠናል በድፍረት ከመንገድ ላይ ሆኖ እብድ እየመሰለ ይጮሃል ይጣራል አገኘም አላገኘም ይጮሃል በራሱ የሆነ ፋይዳ አለው መጮህ ቢያንስ ዛሬ እብድ ነው ያልከው ነበር ተለምደዋል ነገር ይሄን አስተሳሰብን ቀነስ ታደርገዋለህ አሁን እነሱ ያስተማሩ ነው ብለህ ታልፋለህ ትምህርት ታደርገዋለህ ከብደት አስወጥተህ ከዛ ተቆይና ከፉገራ ወጥተው እነሱ እኮ እንደገና ሌላ ትርጉም ተሰጠዋለህ ቀስ ይያልክ እኛስ በትክክል ለዲናችን የሚገባውን የሆነ ቂማ አውቀንለታል ሰጥተንለታል ያዝናትን አድርሰናል በትክክል ባላወቅነው እናውራ ማለት አይደለም ቁርአን ያወቀው خيركم من تعلم القرآن وعلمه ከናንተ በላጫቸው ቁርአንን አውቀው ያሳውቀናል ለወላጆቻችን አሳውቀናል እህቶቻችን ወንድሞቻችን አሳውቀናል ጎረቤቶቻችን ሐቅ የለብንም አሳውቀናል ሰሃቦች ስንት ፈተና አላሳለፉም ከጫፍ ከምስራቅ ጫፍ እስከ ምዕራብ ጫፍ ኳትነዋል በተለያየ ዓለማት ተበትነው አልቀዋል ምን ነበረባቸው ኃላፊነት አደራቸው ማስተላለፍ ይሄ አደራ ስለተሰማቸው ነው የነብይ ሰለላሁ ዐለይሂ ወሰለም እያንዳንዷን እንቅስቃሴ የሚያወሩት እያንዳንዷን ሐረካ ኹጥባ ላይ ያሉ አንድ ጣታቸውን ነበር ያነሱት ይላል ሱብሃንአላህ እንዴት ትኩረት ቢሰጡት ነው ሊሞቱ ሲሉ ጽማቸው ላይ ያለው ሽበት ብዛት ይሄን ያክል ነበር ይላል በጣም ደቅ ኃላፊነት እንዳለባቸው አምነዋል በቃ ኡመና ኃላፊነት እነሱ ነው የሚመለከተው ሙሉ ነብይ ሰለላሁ ዐለይሂ ወሰለም ሲወገዱ የነሱ ድርሻ ነው ለሌላው ማድረስ ለዚህም ነው እያንዳንዱ ነገር እንግዳ ሲመጣባቸው ታዲያዎች ተጠንቀቁ ይላሉ የመሐመድ ሰሃቦች የማያውቁት ነገር ዲን አይደለም ይላል ሁዘይፈ ኢብኑ የማን ረዲየላሁ ዐንሁ እያንዳንዱ የመሐመድ ሰሃቦች የማያውቁት ዒባዳ አይደለም ይላል እያንዳንዱ በድሪዎች የማያውቁት የነብይ ሰለላሁ ዐለይሂ ወሰለም ሰሃቦች የማያውቁት ዒባዳ ከዛ ጊዜ በኋላ እንደገና መጥቶ እንዴት ዲን ይሆናል ቤት መጣ አዲስ ወህይ ያለ ወህይ እኮ ተቋረጠ አለቀ ዲኑ ተሟልቶ ነው ያለቀው አዲስ ዛሬ ማምጣት ማለት ዲኑ አልተሟላም ማለት ነው እና ወደ ዲናችን ስንዞር የተግባር የሆነ መዞርን ዞረን የተግባር የሆነ መመለስን ተመልሰን ዛሬ ነገ ሳንል በራሳችን ላይ ልንነሳ ይገባል በርካታ ክፍተቶች እንዳሉብን እናውቃለን ማንም ከሚነግረን ማለት በርካታ ነውሮች እንዳሉብን እናውቃለን ማንም ሳይነግረን በፊት እነዛን ነገሮቻችንን ለማረም ነገር እስከሚመጣ እንጠብቅ እሰየው ከተገኘ ነገር ግን በራሳችን ላይ እንነሳ ጅልናችን ላይ እናምጽበት የራሳችን ጅልና ላይ እናምጽበት ኡሱሉ ሰላሳ ስንት ሰው ቀርቷታል ማቅራት እንችላለን ተግብረናታል በተግባር እናስገኛታለን እያንዳንዷን ሐረከ ተከትሎ ወደሊሉ ቀውሉሁ ተዓላ ይላል አይደል ሼኹ ረሂመሁላህ የዚህ ማስረጃው የአላህ ንግግር ይሄ ነው የዚህ ማስረጃው ይሄ ነው ልንወስድ የሚገባው ነጥቡንም ደሊሉንም ብቻ አይደለም ከዛ ያለፈ ቁም ነገር አለ ለእያንዳንዱ ነገር በደሊል መጓዝ አለበት ያለ ነው ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቂን በእያንዳንዱ ርዕሰ ጉዳይ ላይ ማስረጃ ሊኖርህ ይገባል ያለ ነው ከቃላቱ ከሐሳቡ ከማስረጃ ቀራረቡ ያለፈ ቁም ነገር እየተሰጠን ያለው ካሪኩለማችን በዚህ መልኩ መቀረጽ አለበት ነው ስርዓተ ትምህርታችን የዲናችን ጉዳይ ይሄን ያገናዘበ መሆን አለበት ነው
ማስረጃን ያገናዘበ ይሄ ነገር ይፈቀዳል አይፈቀድም እንዲሁ ዝም ብሎ አውርቶ አልተሐቀመኝ ሐዲሶች ማንም ዛሬ ሐዲስ ያወራል አይደል የሆነ ነገር ያወራል አንዱ ተነስቶ متعصب የሆነ مجنون ابي حنيفه ለአቡ ሐኒፋ ተዓሱብ የገደለው ሰው ልብ በሉታቸውን አይደለም የነካለው ለአቡ ሐኒፋ ተዓሱብ የገደለው ሰው ምን ይላል ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አለ በህዝቦች ላይ ሙሐመድ ኢብኑ ኢድሪስ የሚባል ከኢብሊስ የከፋ ሰው ይመጣል ብለው አቡ ሐኒፋ የሚባል ደግሞ የህዝቦች መብራት የሆነ ሰው ይመጣል ብለዋል አስቡት ከኢብሊስ የከፋ የሆነ ሰው ይመጣል ማነው ስሙ ሙሐመድ ኢብኑ ኢድሪስ ማን ነው الامام الشافعي ኢማሙ ሻፊዒ ከኢብሊስ የከፉ በማን ስም ነው እየተወራለው በረሱል ሰለላሁ ዐለይሂ ወሰለም ስም መልእክተኛው ሰለላሁ ዐለይሂ ወሰለም አሉ ብሎ ነው የሚያወራ እንቀበለው ስላለ በነብዩ ሰለላሁ ዐለይሂ ወሰለም ስንት ነገር ይወራል ዛሬ እኮ ጆሮ ከሰጠው ስንት ጉድ አለ ዓለም ተረግሏል እኮ ዓለም በየተራ ማለት ነው ሁሉም ይሄዳል ይላል በቃ ተራ አቀራረባት ማለት ነው ምንም ጆሮን ከሰጠው ቁርአን ብሎ የሆነ ነገር ያወራል ሐዲስ ብሎ የሆነ ነገር ያወራል ልክ እንደነዛ ሰዎች ማለት ነው ዝም ብሎ ከቁርአን ውስጥ 40 እየቆጠሩ ለኹሩጅ ለ40 ቀን እንደሌለ ያረጋው አይደል 40 ቀን ስለመውጣት እዛ ጋር 40 እሱ እኮ አይገናኝም ምንም ሌላ ራስ ነው የሚያወራው 40 ብቻ 40 ትኖር ዝም ብለህ መጥቀስ ነው ከዛ እዛ 40 አመት ይሆናል 40 አመት እዛ ደግሞ 40 ቀን ይሆናል ዝም ብለህ 40 ጥቀስ በቃ እንጂ ቁርአን ውስጥ ስንት ቁጥሮች አሉ አይደል 50ም አለ አይደል 19ም አለ አይደል ስንት ቁጥር አለ ከዛው ብቻ 40 ትኖር ከዛ ሙስል ከዚህ ሙስል ከዛ በቃ ልክ እንደዚሁ የሚለቅምልህ ሰው ይኖራል ሐዲስ ብሎ ዝም ብሎ ያስታል አብታሐቅም ረዋሁ የዋላኪስ ዝም ብሎ አፍሲ ይሰጣል ወደ ኋላ ስታጣራ ግን ምንም ቁም ነገር የለም የሚጨበጥ ነገር የለም አስር የለውም መሰረት የለውም የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም ይህ ይሆን ዘንድ ልናጣራ ይህ ቀደም ሲነሳ የነበረው ማለት ነው ከለም የሚባሉት ሼህ ከመሬቱን ከንተና አንስተው እንተና አጣሉት አሁን ድረስ ራሱ መሬቱ ያስታውቃል ይላል ከለም የሚባሉት ቦታ ደግሞ ዝናብ እህል አዘነቡ ከዛ የሆነ ሴት ወጣችና ኪታብ ላይ የሰፈረ ነው የሚገርምኩት እኔ የሰፈረ ታሪክ ይመስለኝ ነበር ኪታብ ላይ አየሁት ሱብሃንአላህ እንዲህ አድርገዋል ይባላል ሼህ ከለም ኹራፋት የማይጨበጡ እንቶ ፈንቶች በእስላም ስም ሲወሩ አስቡት ከዛ ሳዘነቡ ከዛ እንደዚህ ሆነና የሆነ ሴት ወጣችና እንዴት ነው የዘነበ ያለው ስትል ተንጫረረችና ወደቀች ሲደረስ ሞተች ምን ነው ሰባትና ገር ኖሮ የ7 አመት ሪስክ ነበር ያወርደው የነበረው የጠየቀ በዚህ ተሻግረን የወልይ ከራማን እንካር ልናደርግ አይደለም አላህ ለወልዮች የሚውለው ከራማ አለ መበላለጥ አካለ መሆኑም ጋር ነገር ግን የፈለኩት ከዚህ ቁም ነገር ምንድነው ሼህ ከኔ እንደዚህ ያሉ ማንንም አያጣራም ዝም ብሎ ተቀብሎ ያቀብላል ማጣራት የለም ማንነገርህ ምን ነገርህ እንዴት ነው የሰማኸው እውነት ነው ወይ ጠንከር አድርገህ ስትሞክት አሁን ተውሂድ እየዳበረ ሲመጣ ያወሩባቸው ነው እንጂ ፖስታቸው እንደዚህ ያላሉ የሚላደሙ እንደገና ይሁንሽ ዋናው ነገር ይሄ ነገር ባጥል መሆኑን ተረዳ ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ የሰሃቦችን አስተምሮ በተግባር ልናስገኘው ይገባል የተግባር ሰዎች ልንሆን ይገባል ወደ ተግባር እንግባ ነው ወደ ዒልም እንግባ መጀመሪያችን መነሻችን ሲሆን ከምንም በፊት ቁርአን ላይ የተቀመጡ ቁም ነገሮች العلم قال الله قال رسوله قال الصحابه الامام ابن القيم رحمه الله እንደሚሉት ዒልም ማለት አላህ እንዲህ አለ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ አሉ ሰሃቦች እንዲህ አሉ ነው ዒልም ማለት ይሄ ነው ዒልም ማለት ቁጥር አንድ የሚቀመጠው ይሄ ነው ከምንም በፊት ጌታ ጋር የሚያስተዋውቅህ የሆነ ዕውቀት ጌታ ጋር ካላስተዋውቀህ ያንተ ዕውቀት ምን ፋይዳ አለው ምን ትርጉም አለው ዒልም ማለት አላህ እንዲህ አለ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ አሉ ሰሃቦች እንዲህ አሉ ነው ይሄ ነው ዒልም ማለት እነዛ ናቸው አዋቂዎች ما العلم نسبك للخلاف سفاهة علم ማለት እንዲሁ በቂልነት አይ እኮ ኺላፍ አለበት ዛሬ ኺላፍ ምን ሆኗል ደሊል ሆኗል ይሄ ነገር ይፈቀዳል አይፈቀድም አይ ኺላፍ አለበት እንዳትቃወመው ኺላፍ አለበት ማለት ስትላዩ ኺላፍ ያለበት ነገር ስሩ ማለት አይደለም ሶላቱ ኺላፍ አለ ጊዜ የሆነ ኺላፍ ያለበትን ስሩ የሚባል ኺላፍ ያለበት ነገር የተፈቀደ ነው የሚባል ይሄ ነገር ይፈቀዳል አይፈቀድም አይ ኺላፍ አለበት ኺላፍ መኖሩን መናገር ከሆነ የፈለገው ሰይው ግን حرام ነው የሚለን ሰው የማስቆሚያ ሊሆን አይገባም حرام ነው ስላለ ተቀበለው አይደለም ደሊል ነው የሚታየው ነገር ግን
ዛሬ በተለይ ደሊሎችን ቁርአናዊ ሐዲሳዊ መልእክቶችን መመለሻ ሰበቦች መብዛታቸው የሰዎች ሒላ መብዛቱ ማምለጫ ብልጣብልጥነቱ መብዛቱ الامام الالباني رحمه الله من ይላሉ አንዱ ስለ ሱራ የሚከለክሉ ሐዲሶችን ሲበረቱበት ምን ያደርጋል ጠንከር ሲልበት አስፈሪ ናቸው ሐዲሶች እንደ ሐውልት ያለ ቅርጽ ነገር ይሰራና ከጌታ ጋር እንዳትጣላ አናቱን በልቆ ሰው አለ ራሱን በሰው ከዛ ደግሞ ከአርት አንፃር ሲታይ ነውሩ ጎልቶ እንዳይታይበት ሸፍነው አለ ደግሞ ከላይ በህይወት ቢኖር እንዳይኖር የሚያደርገው አበሳስ በሰው አለ ራሱ የሰራውን ቅርጽ ማለት ነው ሐውልቱ ህይወት ቢኖረው ሰው ቢሆን የማይተርፍበት የሆነ አበሳስ በሰው አለ ማሻአላህ አስማምለጭ ነው በዚህ ከዛ ተመናለ ደግሞ ሲሻገር ከዛ ደግሞ በጥጥ ነገር ወይም በሆነ ነገር ሸፍነው ደግሞ ምክንያቱም አርቱ ጎደል ሆኖ እንዳይታይ ለሌሎች ይህን ብልጣብልጥነት አይሁዶች ከሰሩት የከፋ ብልጣብልጥነት ነው ይላሉ አይዋ እጅግ የከፋ ዛሬም የተለያዩ ብልሃቶችን እየተጠቀምን ያለ ነው የአላህን ክልከላዎች ለመዳፈር እና ይህ እንዳይሆን ራሳችንን ወደ ዒልም ልናዞር ወደ ዒልም ልንመለስ ዛሬ ነገ ያልን ቀጠሮ ልንሰጥም አይገባም ያለንን ማዳበር መጨመር ያንን ደግሞ ወደ ተግባር ማስገኘት ተግባር ያለንን እንድንረዳ ያደርገናል እንድናውቅ ያደርገናል እንደገናም በምን ተገብረው ነገር አጅር እናገኛለን በምን ተገብረው ነገር ለሌሎች ተምሳሌት እንሆናለን አራያ እንሆናለን ምሳሌ እንሆናለን ነብዩ ሰለላሁ ዐለይሂ ወሰለም من سن في الاسلام سنه حسنه ካሉት ውስጥ እንገባለን መልካም የሆነ ሱና ሰርተው ለሌሎች ተምሳሌት የሆኑ ሰዎች እስላማዊ የሆነ አለባበስ ባልታወቀበት ቦታ ላይ ያስተዋወቀች እህት ከዛ በኋላ ለሚመጣ ሁሉ ተምሳሌት ሆናቸዋለች እስላማዊ የሆነ ሱና በማይታወቅበት ቦታ ያስተዋወቀ ወንድም ከሱ በኋላ ለሚከተሉ ሰዎች ፈለግ ይሆናቸዋል በዛ ሁሉ አጅር ያገኛል እስከ መጨረሻ ጥፋቱም ላይ እንደዚሁ እንደሚሆን ስለዚህ ተግባራችን ተረፋቱ 1 2 3 አይደለም ብዙ መልክ ያለው ነው የፈተናዎች መብዛት መደራረብ ወደ ኋላ ሊያረጋግና አይገባም የፈለገ ፈተና ቢመጣ ሰሃቦች ካስተናገዱት ፈተና የከፋ አይደለም እኛ ያስተናገድን ያለ የፈለገ ፈተና ቢያጋጥም በመጋዝ ለሁለት ሲሰነጠቁ የነበሩ ሰዎችን አይነት ፈተና አይደለም ያስተናገድን የፈለገ በንሰቃይ በሐጃጅ ሲጨፈጨፍ የነበሩ አይነት ጭፍጨፋ አይደለም ይደረሰብን ታዲያ ምን ሲባለው ተስፋ መቁረጥ ውስጥ እንገባው ምን ሲባል ዲኑ እንግዳ ይሆናል አሉ ዛሬ የቢድዓ መንገስ ተስፋ ያስቆርጠውም ሰው ነገር ግን የሆነች ስራት ወይ የሆነች ነገር ተስፋ የምታስቆርጠው ምንድነው ግንዛቤያችን كيف بكم إذا جاء زمان يقول أهل السنة بدعة والبدعة سنة سنة وبدعة بدعة وسنة تدركم مياز بالزمن سيمت أن يتلتونون يعني لالو سلفوش سنة بدعة وسنة تدركم مياز بالزمن سيمت أن يتلتونون تللقوا بدعة لا يرجتو تننشوا بدعة لا يتكوتكوتو أدقو بدعون ستقاوم سنة يتقاوم يأكل هو بلو من نسابسو سنة وبيتواري هنبت بدأ الإسلام غريبا فسيعود غريبا إسلامي إن يأكل انقداء هنبت زمن سيما تأسبوا يعني نبي صلى الله عليه وسلم فتنا من يأكل كبار اندهون سينقرون حق لا يمسناس مجبتو فمن دا مجبت كبدال يالو بالزمن نقر كن سوج كذيهنيو فتنا يلك كذيهنيو سقا يلك كذيهنيو يكفى مكرا يلك مكرا ميمسلاشو ويمساسات ويمدبدل ويمسقايت ነው በርግጥም ፈተና ነው በርግጥም ፈተና ነው ፈተና አይደለም ለማለት አይደለም ነገር ግን ራሳችን በውዴታ የዋጥነው ፈተናት ምን ይባል ወደ የዋጡት ቅልጥም የዋጥነው ፈተና አለ የተቀበልነው ህዝባችን ውስጥ ቀብድዶ የያዘን ያለ ኮሚቴው ፈቃድ ዳዋ ማድረግ አይቻልም ከዛስ ተብልጎ 30 40 ሲጠራበት ዝም ነው የሚባለው የሚከለከለው ተውሂድ ነው ከዚህ በላይ ፈተና አለ ከዚህ በላይ ምን ፈተና አለ ይሄ ፈተና ታይቶናል ስለ ተውሂድ ስትናገር ተውሂድ ሰው ይበታትናል ተውሂድ ማለት ነው ከማለት በላይ ፈተና አለ የኢስላም ተጣሪ የሚባሉ ሰዎች በዚህ መልኩ እየገለጹ ያለበት ስቃይ ፈተና ከዚህ በላይ ምን አለ ምን ፈተና አለ ህዝባችን ሽርክ ውስጥ እየማቀቀ ባለበት ሰዓት ተውሂድ ይሄን ያክል ቂመው ሲወርድ የነብዩ ሰለላሁ ዐለይሂ ወሰለም ሱና ይሄን ያክል መዘባበቻ ሲሆን ከዚህ በላይ ምን ፈተና አለ ይሄ ለምንድን ነው ከብዶ የማይታየን
ይሄ ለምንድነው ውስጣችንን የማያቆስለው? ተስፋ እንድንቆርጥ አይደለም ይሄንንም የማነሳው የማይቻል ነገር አይደለም ቢድዓ ስር የለውም ይጎረሰሳል ይነቀላል ነገር ግን ትክክለኛ ነገሮችን ቦታቸውን ልንሰጣቸው ይገባል ትክክለኛ ዋጋቸውን እንዲያውቁ ማድረግ አለብን በቃ ጥፋትነት በልኩ ራሱ መግለጽ አለብን ሰሃቦች ትንሿ ነገር ስታማቸው ነበርኩ ኢቃማ ከተደረገ በኋላ الصلاه ሰላም ነው ወጥቶ አውጥ ከዚህ ቢድዓ መስጂድ ኢቃማ የተደረገው ለምንድን ነው ያለው ኢብኑ ዑመር ሞሊድ አይደለም ያየው ልብ በሉ ተጀሁም ኢርጃ አይደለም ያየው ልብ በሉ ስንት ዛሬ የምናያቸው ለምደናቸው አልኩ አዳብት አርገናቸው አልኩ ከብደውም አይታዩን ከስንት አመት በፊት ወደ ኋላ ብንሄድ ለርቃን ሩብ ጉዳይ የሆኑ ሴቶች የህዝብ መነጋገሪያ ነበሩ አሁን መነጋገሪያ ናቸው አይደለም ለምን ለምድ ነው በቃ የሆነ ቦታ ላይ ምን ይወራል ምን ያክል ሐቅ እንደሆነ አላውቅም ግን እንደ ተምሳሌት የሚሰጠን ቁም ነገር አለው አንዱ አላም ቆዳዋን ገፈው እርቃኗን ገበያ ላይ አወጣት ይባላል እርቃኗን ቆዳዋ ተነስቶ ማለት ነው እርቃኗን ስለ ሙሉ ቆዳዋ ተገፎ ገበያ ወጣች አገር ህዝቡ እየተሰበሰበ ሲመለከታት ዋለ ቀጣይ ገበያ ዳግም በሳምንቱ መጣች ባለፈው ሳምንት ያልመጣ ሰው ከጎኑ ያለውን ያዛርጎ ተመልከታት ይችላል ይላል ተባከችን ባለፈው አይተናታል አለ ይሄ ተለመደ አለቀ ተለመደ ጥፋቱም ልክ እንደዚህ ሆኗል ሽርኩ ተለምዷል ከአላህ መስጂድ ውስጥ ከተውሂድ ቤት ውስጥ ሆኖ አይደል ሽርኩ የሚፈጸመው ለተውሂድ ከተገነባው ቤት ውስጥ ምን ይፈጸማል የተውሂድ አፍራሽ ነገር ይፈጸማል ሱና መተግበሪያ ከሆነው ቤት ውስጥ ሱናን የሚያቃጥል ነገር ይፈጸማል ሰለፎች ማስቆም የማልችለው ቢድዓ ከማይ ማጥፋት የማልችለው እሳት ባይ ይሻለኛል ይላሉ ከመስጂድ ውስጥ ማስቆም የማልችለው ቢድዓ ከማይ ማጥፋት የማልችለው ቢድዓ እሳት ባይ ይሻለኛል ابن وضاح ይሄን ሲናገሩ ሌሎች ምን ይላሉ ይሄን ሲያብራሩ والله እውነት ተናገረ እሳቱ ቢበላ ግድግዳ ነው እንጨት ነው የሚበላው ይላሉ ቢድዓ እየበላ ያለው ዲን ነው እየበላ ያለው ነገር ግን ቢድዓ ማለት ዛሬ ሰዎች ቢድዓ ማለት በቃ حرامም ሐላልም ያልሆነ ዝም ብለህ ቢድዓ ትለፋለህ እንዴ ይላሉ ሰው እቺን ቋንቋ ላይ ስለለመዳት ቢድዓ ማለት ልክ እንደዚሁ ትርፍም ኪሳራም የሌለው ነገር ይመስላል ዝም ብሎ ባዶ ነገር በቃ የማይለያይ ነገር እሱ የልዩነት ዋናው ከታች ፈንቅሎ እየበታተነ ያለው ቢድዓ እንጂ ምንድነው አስዱን ተመልከተ ጥሩ አስበው ነው ለእስላም መርዳት ፈልጎ ነው አሊ ኢብኑ አቢ ጣሊብን የገደለው እስላም ሊረዳ ነው ሰውየው አይደለ ዑመር ኢብኑ ኸጣብን የዑመር እንኳን ሰውየው መጁሲ ነው ወሌሎችን ብንመለከት ኸዋሪጆች ዲን ለመርዳት ነው ያንን የፈጸሙት እያንዳንዱ ቢድዓ ፈጻሚ አካል አላህ ጋር ሊቀርብ ነው የሚፈጽመው አይደል ቢድዓውን የሚፈጽመው ምን ፈልጎ ነው አጅር ፈልጎ አይደለ ግን ስለፈለገ ያገኛል قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا ስራቸው የከሰሩ ሰዎች እነማን እንደሆኑ ልንገራችሁ እንበላቸው በመድር ላይ እነሱ መልካም እየሰራን ነው ብለው ያስባሉ እነሱ ግን ከመስመር ወጥተዋል እጅግ የከሰረ ማለት ይሄ ነው አተረፍኩ ብሎ የሚከሰር ስንት ኸይር የሚያስብ የማይሳካለት አለ ለዚህ ነው ابن مسعود رضي الله عنه كم يريد للخير ولكن لا يصيب ስንት ኸይር የሚያልም አለ እሱ ነገር ግን አያገኘውም እንጂ በምኞት ነው የሚገኘው አም ለልኢንሳን ما ተመና መስመሩ ላይ መገኘት አለብን እያንዳንዱ ተግባራችን ዋጋ ይኖረው ዘንድ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ያገናዘበ መሆን አለበት ስራ መስራት ፈልጋል ዒባዳ መፈጸም ፈልጋል የሳቸውን አፈጻጸም የተከተለ መሆን አለበት ለዚህም ነው الامام مالك رحمه الله የሆነ ሰው መጣና ከየት ኢህራም ላድርጋላቸው ሐጅ ሊያደርግ ወደ መካ ሊጓዝ ከየት ላድርጋላቸው من ذي الحليفه من حيث احرم رسول الله صلى الله عليه وسلم ከذو الحليفه አድርገው ነብይ ሰለላሁ ዐለይሂ ወሰለም ካደረጉበት ቦታ አሉት አይ ከመስጂድ ማድረግ ፈልጋለሁኝ አላቸው አይ ፊትና ፈራላለሁ አሉት የምን ፊትና ነው ደግሞ ጥቂት ማይሎች ነው የጨመርኩት አላቸው ከዚህ በላይ ምን ፊትና አለ ነብይ ሰለላሁ ዐለይሂ ወሰለም ያልፈጸሙትን ፈዲላ አስገኘው ብለህ ከማሰበለ ምን አለ
እሳቸው ያላከናወሩትን ያላሳኩትን ኸይር ስራ አሳካው ብሎ ከማሰብ በላይ ምን ጥፋት አለ አሉት። ምን ፈተና አለ ከዚህ በላይ አሉት። አስቡት ከዚህ በላይ ምን ከባድ አለ? ሌላኛውም ተነሳና ከፈጅር ከወጣ በኋላ ሩኩዕ ስጁድን ያበዛል ጎንበስ ቀና ተዋሉት። ያ አባ አብዱላህ አላህ Subhanahu Wa Ta'ala በሶላት ይቀጣኛል እንዴ ደግሞ አላቸው። ተመልከቱ ዛሬም እንዲሁ ነው የሚወራው አይደል? ከሶላት በኋላ ተሰብስበው በህብረት የሆነ ነገር ያሉ ታው ይሄን ስትላቸው ደግሞ ዱዓ የሚከለክሉ ሰዎች መጥቶብን ዱዓ አይደለም የተከለከለው። ለምን ራስን ለምን አይገልጹትም? ለምን አካፋና አካፋይሉ ሰዎች ለምን ራስን አይገልጹትም? ሶላት الرغائب የምትባል ቢድዓ አለች። ዑለማዎች በብዛት ያወግዟታል። ሲከለክሏቸው ደግሞ ሶላት ተከለከለ። ነብይ ሰለላሁ ዐለይሂ ወሰለም ከቦታ ሁሉ በላጩ ሶላት ነው የሶላት ቦታ ነው ይያሉ ሶላት ትልቅ ቦታ ነው ይያሉ ወጁዕለት ቁረተ ዐይኒ ፊ الصلاة ይያሉ እንዴ ሶላት ይከለከላል? እዚህም ላይ ምን አላቸው? አላህ በሶላት ይቀጣኛል እንዴ ደግሞ አላቸው። በሶላት አይደለም የሚቀጣ አሉት። የሚቀጣ ሱናን በመخለፍህ ነው አሉት። የሚቀጣ በሶላት አይደለም ሱናን በመخለፍህ ነው። ስለዚህ የምንሰራው ስራ ወላሂ ሰው ስላለመደው ብቻ አቀበት ይሆንበታል ይሁን ጭንቅ ይለዋል። ስለ ሱና ሲወራ ኮተትህን ቀንስ እኮ ነው የተባልከው። አጭር ነገር ሸክምህን አራግፍ ነው እኮ የተባልከው። የቢድዓ ቁልልህን ወደዛ ናደው ነው የተባለው። ሌላ ምን ተባለ? ስንት ቢድዓ አለ ተብትቡ አፍሮ የያዘ እሱን ወደዛ ጣለው ነው በቃ። የቢድዓን ድቦ ኮተት አራግፈህ ጣል ነው የተባለው። ሱናው ከቢድዓው አይበዛም። ቢድዓው ስንት ጉድ ነው በየጊዜው እየተጨመረ አልቀም አሁንም ይጨምራል። ሱናው ላይ ብትቆምስ በቂ ነው እኮ። ቢድዓ የሚያስጨምርህ አይደለም ያለው ሱና በተፈጸመው ቢድዓ የሚያስጨምርህ አይነት አይደለም። ከሶላት በኋላ ተሰብስበህ እስከምትልበት የሚያደርስህ አይደለም ያለውን ብትል 33 ጊዜ ብትል አያተል ኩርሲ ብትቀራ ሙዓወዘተይን ሱረት الإخلاص ብትቀራ ማት ጉድ አይደለም እንዴ ያለው እዛ እኮ ያደርሰህ። እያንዳንዷ ቢድዓ ግን ሌላ ሱና እያጠፋች ትሄዳለች። እያንዳንዷ ቢድዓ ዝም ብላ አይደለም የምታብበው። መውሊድ ሲመጣ የነብይ ሰለላሁ ዐለይሂ ወሰለም ውዴታ መፍሁሙ እንዲገለበጥ አደረገው። መልእክተኛው ሰለላሁ ዐለይሂ ወሰለም መውደድ ማለት ምን ማለት ነው? መጨፈር ነው? መዝለል ነው? እነዚህ ነብይ ጠላቶች ይላል አይደል ሰው ዛሬ ምን ሆነ? መልእክተኛው መውደድ ማለት መዝለል መጨፈር ሆነ። የተፈጠረውን ክፍተት አደጋ ነው ተመልከቱት። ነብይ ሰለላሁ ዐለይሂ ወሰለም መውደድ ማለት ግንዛቤው ጽንሰ ሐሳቡ ራሱ ተገለበጠ ማለት ነው። ይሄ ራሱ ትልቅ ሙሲባ ነው። ይበቃናል። ነብዩ ሰለላሁ ዐለይሂ ወሰለም መውደድ ግዴታችን ነው። ሱና ነው። አስተምሮታችን ነው። ይህ ሱና ይሄ አስተምሮት ግን ተገልብጦ በሌላ እንዲተካ በሌላ እንዲቀየር ተደረገ። በሌላ ሰዎች እንዲረዱ ተደረገ። እያንዳንዱ ቢድዓ በቦታው የሚያጠፋው ነገር አለ እና ብዙ ሰዓት ገፋሁኝ። በዋናነት ማለት የፈለኩት ራሴንም እናንተንም ሁላችንንም ከምንም በፊት ራሴን ትንያለሁ ለሌላው ማደራመለው ወደ ዒልም ፊታችንን እናተኩር። ዲናችንን በተግባር እንተርጉመው በተግባር እናስገኘው። وعلى هذا القدر كفاية جعلني الله وإياكم من الذين يستمعون القول ويتبعون أحسنه. والسلام عليكم ورحمة الله وبركاته.